አመሰግናለሁ። ፋኖ እንድሪስ ማባራላን ንጉስ ሚካኤል ክፍለ ጦር ዋና አዛዥ። እሺ አመሰግናለሁ። ፋኖ አለለ ተሰማ ባላለው የንጉስ ሚካኤል ክፍለ ጦር ምክትል አዛዥ ነኝ። እኔ አሁን ማቅረብ የምፈልገው ነገር ቢያንስ እንደዚህ እውነተኛ ታጋይን ፈልጎ ማንኛውም የኛ ኃይል የሆነ ማንኛውም ምድር ላይ የሚታገል ኃይል በትክክለኛ ታጋይ የነበረከ እንዲገናኝና ተግቡን ከላይ ወደፊት አንድ እርምጃ ሁለት እርምጃ እንድናስከድ በሚል መልእክት አስተላልፋለሁ። ማንኛውም ሰው እኛን አይቶ በብዙ ቦታም ተደራይተን አይተናል። ግን አሁን ላይ እውነታና እውነታ ወደ ያለበት አደረጃጀት ገብተናል። አማራ ፋኖ ቤተ አማራ ንጉስ ሚካኤል ክፍለ ጦር የተሰጠ መግለጫ ስለዚህ አማራ ፋኖ በሁሉ ቤተ አማራ አደረጃጀት ውስጥ ሆኖ ሲታገል የነበረ ንጉስ ሚካኤል ክፍለ ጦር አመራርና አባላት አደረጃጀት በመውጣት በአርበኛ ኮሎኔል ፋንታሁን ማሞ ወደሚመራው የአማራ ፋኖ ቤተ አማራ ጠቅላይ ግዛት እዝ የተካተተ መሆናቸውን እየገለጽን ይህን ውሳኔ እንዲወሰን ያስገደዱን ዋና ምክንያቶች አንደኛ ለብዙ ሺህ ዓመታት የጥቁር አፍሪካ ስልጣን እና ነጻነት ተምሳሌት ሆኖ በኖራቸው ኢትዮጵያዊ በወርቅ የተጻፈ ታሪክ ያለ አማራ ህዝብ ወያኔ የመንግስት ስልጣን ሲቆጣጠር በሀገር ውስጥ በውጭ ጥላቶች መዳፈር ስር ለመውደቅ በቅቷል። ከዚህ ባሻገር የአማራ ህዝብ ለህልውና አደጋ እንዲጋለጥ ያደረገ እና አሁን የኦነግ ምራሽ ብልጽግናና ወራሽ ብልጽግናና የህወሓት ስርዓት ተከትሎ የሚሰራ እንደሆነ እየታወቀ የአማራ ፋኖ በወሎ ቤተ አማራ አደረጃጀት ከነሱ ጋራ እየሰራ በመሆን ለመስራት ያለውን ፍላጎት በማየታችን ነው። ሁለተኛ የአማራ ፋኖ በወሎ ቤተ አማራ ከዋና ኦነግ ብልጽግና ጥላታችን ይልቅ በአማራ ፋኖ ቤተ አማራ ጠቅላይ ግዛት እዝና ሌሎች የፋኖ አደረጃጀት ላይ ትንኮሳ እየፈጸመ በመሆኑ ነው። ሶስተኛ የአማራ ህዝብ ትግል የግል ፍላጎት ለማሳካት ለጥቅምና ለግለሰብ ህዝብ ብቻ ለማድረግ ከመስራት ውጭ ሁሉም የአማራ ፋኖ ትግላችን እንደ አማራ እንደመሆኑ ሆኖ ለመታገል ወይም አንድነት ከመሸርሸር ውጭ አንድነት ለማምጣት ፍላጎት ባለመኖራችን ነው። አራተኛ የድርጅታችን አሰራር እና አመራሩ በአካባቢዎች ጥቂት ውስን አመራር አንፃር ከሁሉም ክፍለ ግዛት ቀጣናዊ ትስስር እንዲፈጠር ከማድረግ አኳያ እና ያዘዝናቸውን ብቻ እንጂ የትኛውን ለአማራ ህዝብ የሚታገል እና ለእውነት የሚወስኑ የፋኖ አደረጃጀቶች ጋራ እንዲገናኝ በማድረጋቸው ነው። አምስተኛ አማራ ከዚህ በፊት ወጣበትን ጥላት ሳይታገል በመቅረቱ ድል ሳይቀናጅ ቀርቶ ሳይሆን አማራዊ አንድነትን የሚያመጣ ድርጅት መሪ ባለመኖሩ ምክንያት እንደሆነ የታወቀ የአማራ አንድነት ከመምረጥ ይልቅ ዋና ጥላት የሆነ ኃይላችን ጋራ በመስራት የጥላታችንን ንግግር በማድረጋችን ነው። ስድስተኛ ከዚህ በፊት የትኛውም የአማራ ፋኖ በተለያየ አደረጃጀት ውስጥ የሆነው ሲታገልና ሲያታግል የነበረ ጀግኖች እንዳሉት ይታወቃል። በተለይም በወሎ ቤተ አማራ ግዛት አካል የሆነው የምዕራባዊ ወሎ ተወላጅ የሆነው አባሎቻችንና ጀግኖች ያልወለደች እናት እንደሞት በማድረግና መሪ እንደማጣት በማድረግ የተለያየ ምክንያት የረሽናቸው በመሆናችን ነው። በእነዚህ መሰል ምክንያት የአማራ ፋኖ በወሎ ቤተ አማራ አደረጃጀት ንጉስ ሚካኤል ክፍለ ጦር ያገለግል በመሆን ያሳወቀን ከዚህ በፊት እንጠራበት የነበረው የአማራ ፋኖ በወሎ ቤተ አማራ ስማችንን አክስመን በአርበኛው ኮሎኔል ፋንታሁን ማሞ ወደሚመራው አማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ የተቀላቀለ መሆናችን በአማራ ህዝብ ለሞሉ የኢትዮጵያ ህዝብ እና ደጋፊታችን እንዲሁም ለፋኖ አደረጃጀት እንቀጻለን። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ክብር ለተወሰውት ሰማዕታት ወንድሞቻችን።